ባለፉት 7 ወራት የትምህርት ጥራትን ለማስጠበቅ የመማሪያ ክፍሎችን የመገንባትና የመጠገን ስራ ተከናውኗል ሲል የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ አስታወቀ። የትምህርት ግብዓት በማሟላት የትምህርት ቤቶችን ደረጃ ለማሻሻል እየተሰራ ነውም ተብሏል። ለዓለም ላይኩን ዝርዝሩን ይዟል። በደብረ ብርሃን ከተማ አስተዳደር የትምህርት ጥራትን ለማስጠበቅ የምገባ መርሃ ግብር የመማሪያ ቁሳቁስ ማሟላትና አዳዲስ የማስፋፊያ ግንባታዎችም እየተሰሩ ነው። ለዚህ ተግባርም ማህበረሰቡን በማሳተፍ የሚሰራው ስራ አበረታች መሆኑንና የትምህርት ጥራቱን ለማሳደግ የሚያግዝ ስለመሆኑ ተገልጿል። የከተማ አስተዳደሩ ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነህ በ7 ወራት ውስጥ ከ24 ሚሊዮን ብር በላይ ከማህበረሰቡ በመሰብሰብና የተለያዩ አጋሮችን በማስተባበር አዳዲስ ግንባታዎችና አድሳት እየተሰሩ ስለመሆኑም ገልጸዋል። በዚህ 7 ወር ውስጥ ከ24 ሚሊዮን ብር በላይ ተሰብስቧል። ከህብረተሰብ ከትምህርት ቤቶች ከውስጥ ገቢና አጠቃላይ ከህብረተሰቡ ተሰብስቧል። እነዚህ የተሰበሰቡ ገንዘቦች አብዛኞቹ የመማሪያ ክላስ ጥገና የሚያስፈልጋቸውን ጥገና እንዲሁም ደግሞ አዲስ ግንባታ የሚያስፈልጋቸውን ግንባታ እየተገነባ ያለበት ሁኔታ አለ። በእኛም ከሌላ ድርጅት ጋራም የተጀመሩ ባሶ ላይ እንደዚሁ የተጀመራለ በአልማ እና በትምህርት ቤት በቅንጅት ደግሞ እንዲሁ ወደ 4 ትምህርት ቤቶች እድሳት የተደረገለ አጠቃላይ ከ26 በላይ መማሪያ ክላሶች የሚያስፈልገው ለስታንዳርዱን የሚያሟላ እንዲሆን ተደርጓል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሎ ብሸት ከተማ አስተዳደሩ በጀት መድቦ የትምህርት ቤቶችን ደረጃ በማሻሻል የትምህርት ጥራትን ለማምጣት እየሰራ ነው ብለዋል። ቅድመ አንደኛ ጀምሮ እስከ 12ኛ ወደ 119 ትምህርት ቤቶች አሉ። እንደዚህ በ119ኙ አንዱ በዋነኝነት በተለይ የትምህርት ጥራትን ለማስጠበቅ ትኩረት አድርገን እየሰራን ያለው የግብዓት ማሟላት ስራዎች ናቸው። የግብዓት ማሟላቱ በተለይም የመማሪያ ክፍል ችግር ያለባቸው እንዲሁም የትምህርት መሳሪያ የመቀመጫ ወንበር ሌሎች ቁሳቁሶችም በጣም መሰረታዊ ችግር ነው። ይሄን ችግር ለመፍታት እንደ ከተማ አስተዳደር በተለይም ከአልማ ጋር ታቅዶ እየተሰራ ያለበት ሁኔታ ነው ያለው። እንዲሁም ከተማ አስተዳደሩ ራሱን በጀት በጅቶ የትምህርት ጥራትና ተደራሽነትን ለመፍታት በጅምር ደረጃ ስራዎች አሉ። ብዙ መሰራት አለ። ህብረተሰቡን ማሳተፍ ብዙ የሚጠይቅ ጉዳይ ነው ያለው። በከተማ አስተዳደሩ ግንባታ እየተካሄደ ከሚገኝበት ትምህርት ቤት አንዱ የሆነው የብሩ ተስፋ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ አብርሃም ተሰማ የማስፋፊያ ግንባታው በተለይም ቅድመ መደበኛ ላይ ያለውን ችግር የሚፈታ ነው ብለዋል። አንድ ክፍል አንድ ለ56 እስከ 60 ተማሪ ነው። በስታንዳርዱ መሰረት ደግሞ ቅድመ መደበኛ ላይ አንድ ክፍል ውስጥ ትልቁ መኖር ያለበት 30 ተማሪ ነው። ስለዚህ በእጥፍ ነበር ያዝነውና ለዛውም ደረጃውን ያልጠበቀ መማሪያ ክፍል ነበር። አሁን ግን ደረጃውን የጠበቀ እንዲሁም ደግሞ በአንድ ክፍል ውስጥ አንድ ለ30 ወይ ለ40 ቢበዛ ማድረግ የምንችልበት ነው እየተሰራልን ያለው። በበጀት ዓመቱ ቅድመ መደበኛ ላይ ልዩ ትኩረት ተሰጥቶ እየተሰራ ስለመሆኑም ነው የተገለጸው።